አሁን የማቀርብላችሁ ጉዳይ ከኢራን ጋር የተያያዘ ነው። ማለት በጣም ዓለምን እያነጋገረ ካለ ጉዳይ ጋር የተያያዘ ነው። እስራኤልና አሜሪካ በጋራ ከኢራን ጋር የሚያደርጉት ጦርነት በጣም እየተወሳሰበ ነው ያለው። ኢራን በዚህ ጦርነት መሪዋን ካጣች በኋላ የመደራደር ፍላጎት የላትም። ዶም የመበቀል ፍላጎት ነው በአንጻሩ ያላት። አሁን ደግሞ እንደምንሰማው ከሆነ ጠቅላላ የጦሩን የሚመራው አካል ወታደሩ ሆኗል እና እሱ ሆኗል። ያ ማለት ጦርነቱን እስከ መጨረሻው ድረስ የማስቀጠል ፍላጎት መኖሩን ማሳያ ነው። የድርድር ፍላጎት እምብዛም እየታየ አይደለም። ወደዛም ወደዚህም ጥቃቶች እየተፈጸሙ ነው ያሉት። በእነ አሜሪካ በእነ እስራኤል በኩል በአየር ከሚደረገው ጥቃት በተጨማሪ በእግረኛም ጭምር የመግባት ሀሳቦች እየመጡ ነው ያሉት። ከዛ ውጪ ከኢራን የመገንጠል ፍላጎት ያላቸው የኩርዶችን ኢራንን የሚቃወሙትን እነሱን እንደገና በሲአይኤ በኩል የማጠናከር የመደገፍ አይነት እንቅስቃሴ ውስጥ እየገቡ ነው ያሉት። ያ ማለት የኩርድ ጉዳይ ኢራንን ብቻ ሳይሆን እነ ቱርክን፣ እነ አዘርባይጃንን፣ እነ ሶሪያን እነዚህ ሁሉ ሊነካካ የሚችል ጉዳይ ነው። እንዲሁ ነገሩን ስናየው ጉዳዩ በጣም እየተወሳሰበ የሚሄድ አይነት ነገር ነው የሚመስለው። በጣም እየተወሳሰበ ብዙዎችን እየነካ ያነካካ ሊቀጥል የሚችል ጉዳይ ነው የሚሆነው። የሆርሙዝ ሰርጥ ተዘግቷል። ለሩሲያ ጥሩ እድል ሰጥቷታል። ምክንያቱም አሁን የአውሮፓም እነ ቻይናም ከሩሲያ ነው እንግዲህ ነዳጅ ሊያገኙ የሚችሉት። የነዳጅ ዋጋ በጣም እየጨመረ ነው ያለው። ቀስ ብሎ ደግሞ ብዙ ነገሮች በኢኮኖሚ ረገድ ሊፈጠር እንደሚችል መጠበቅ ይቻላል። ያ ራሱ ብዙዎችን እንደሚያነካካ ምንም ጥያቄ የለውም። በዚህ ደረጃ እየተወሳሰበ ነው ወደዛ። ግን ይሄ ጉዳይ እዛው መካከለኛው ምስራቅ ላይ ብቻ ታጥሮ ይቀራል የሚል ግንዛቤ የለም። እንደውም አንዳንዶች ምናልባት ለሶስተኛው የዓለም ጦርነት መነሻ ይሆን እንዴ የሚል እዛ ድረስ ሁሉ እያሰቡት ነው ያሉት። እሱን ለጊዜው እናቆሙና ወደኛ ደግሞ ስንመጣ ወደ ኢትዮጵያም በጣም ከፍተኛ ስጋት እየፈጠረ ነው ያለው። ኢትዮጵያ ባለችበት ቀጠና ላይ ኢራን ላይ ያለው ጉዳይ ማለት ነው። ሆርን ሪቪው የሚባል ድረገጽ ታውቃላችሁ? ሆርን ሪቪው የመንግስት ድረገጽ ነው። መንግስት በቀጠናዊ በዓለም አቀፋዊ ጉዳዮች ላይ የያዘውን አቋም ምንድን ነው የሚለውን ማወቅ ከፈለጋችሁ ይሄ ሆርን ሪቪው የሚያወጣቸውን ትንታኔዎች በደንብ ተከታተሉ። ለምሳሌ የባህር በር ጥያቄን በሚመለከት መንግስት ኤርትራን እንደ ሀገር በሚመለከት የያዘውን አቋም ሆርን ሪቪው ነው መጀመሪያ ይፋ ያደረገው። ሉዓላዊነቷን በሚመለከት ጥያቄ ውስጥ የመክተት ጉዳይ፣ አሰብ ወይም ኢትዮጵያ የባህር በር ያጣችበት መንገድ ፍትሃዊ አለመሆኑን በኋላ የመንግስት ባለስልጣናት ደግሞ ሲደግሙ ታዩታላችሁ። ግን መጀመሪያ ላይ ሆርን ሪቪው ላይ በሚወጡ ትንታኔዎች ነው የተንጸባረቀው። አሁንም የኢራንን ጉዳይ በሚመለከት አንድ ትንታኔ ወጥቷል። ይሄ ትንታኔ የኢትዮጵያ መንግስት ጉዳዩን እንዴት እያየው እንዳለ በደንብ ሊያስረዳ የሚችል ነው። አቀርብላችኋለሁ እሱን። ከዛ ውጪ ደግሞ የራሳችንን ሀሳብ አስተያየት ደግሞ አጠር አድርገን የምንሰጥ ነው የሚሆነው ማለት ነው። በእንግሊዘኛ ነው። ምናልባት ሄዳችሁ ማንበብ የምትፈልጉ ካላችሁ ኢራንስ ኤርትሪያን ቫሪያብል ማፒንግ ኢራንስ ሪታሊየተሪ ኦፕሽን ስሩ ኤርትሪያ የሚል ርዕስ ነው። እሱን ሄዳችሁ አንብቦት። ሰፋ ያለ ትንታኔ ነው። እኔ ግን በሰባት አይነት መንገዶች ከፍያ አቀርብላችኋለሁ የጽሁፉን ይዘት በሰባት አይነት ነገሮች እንደዛ አይ ቲንክ ለማቅረብ ይቀላል።
አንደኛ የጽሁፉ መነሻ ነው ወይንም የትንታኔው መነሻ ምንድን ነው ካልን ስጋት ነው። ጽሁፉ ላይ በደንብ ታገኙታላችሁ። ስጋት ነው ለትንታኔው ወይንም ለጽሁፉ መነሻ የሆኑ ጉዳይ ስጋት ነው። የኢትዮጵያ መንግስት አንድ ስጋት አለው። መካከለኛው ምስራቅ ላይ እየሆነ ባለው ጉዳይ ላይ የሚሰጋው አንድ ስጋት አለ። ስጋቱ ምንድን ነው መሰላችሁ? ዓለም በአብዛኛው ትኩረት የሰጠው እዛ ስላለው የፐርሺያን ሰርጥ ወይንም ደግሞ ይሄ የሆርሙዝ ሰርጥ የሚባለው እዛ ላይ ነው በአብዛኛው የዓለም ትኩረት ያለው። ይሄ አሁን ቅድም ተዘጋ ያልኳችሁና የዓለም 20% የሚሆነው ኃይል ወይንም ደግሞ ነዳጅ የሚመላለስበት አካባቢ ማለት ነው። አሁን ኢራን ዘግቻለሁ ያለችው ማለት ነው። ይሄ መሆኑ ችግር የለውም። የዓለም ትኩረት እዛ ላይ ማተኮሩ ምንም ችግር የሌለው ጉዳይ ነው፣ እንረዳለን ይላል። ነገር ግን ትኩረቱ እዛ ላይ ብቻ መታጠሩ ግን ስጋት ነው፣ ስጋት ይፈጥራል የሚል ነው እና የሆነ መዘናጋትም ያመጣል። እዛ ላይ ብቻ ማተኮር የለበትም። ምክንያቱም ነገሩ ወደዚህ ወደኛም ቀጠና ሊመጣ የሚችልበት እድል ስላለ ወደ ቀይ ባህር ወደ ባቤል መንደብ የሚባለው ጅቡቲ እና በየመን መካከል ያለችው በጣም አጭሯ ርቀት ማለት ነው። እሱ ደግሞ 10% የሚሆነው የዓለም ኃይል የሚተላለፍበት መስመር ነው። ኢራን ጋር እየተደረገ ያለው ጦርነት ወደዚህ የመምጣት እድል ስላለው እዛ ጋር ብቻ ማተኮሩ ትልቅ ስጋት ይፈጥራል። ትልቅ ስጋት ይፈጥራል። አደጋም ሁሉ ይዞ ሊመጣ ይችላል የሚል ነገር ያነሳል። አንዱ የጽሁፉ መነሻ ስጋት ነው እምላችሁ ለዛ ነው። የቀይ ባህር ጉዳይ ተረስቷል። የቀይ ባህር ጉዳይ ተዘንግቷል። ጉዳዩ ግን ከዛ ጋር የተያያዘ ነው የሚል ነው። ምን ማለቱ ነው የሚለውን ያብራራል ትንታኔው። ኢራን ቀጥተኛ ያልሆነ ሁለተኛ ግንባር በዚህ በቀይ ባህር ምዕራብ ዳርቻ ማለት ኢትዮጵያ፣ ኤርትራ፣ ጅቡቲ ባሉበት አካባቢ ልትከፍት ትችላለች። ለምን የሚለውንም ይመልሳል። ለምን የሚለው ኢራን እዛ ላይ ብቻ ትኩረት ከተደረገ በቀጥታ ከነሱ ጋር ብቻ ከአሜሪካ ከእስራኤል ጋር ብቻ የምትዋጋ ከሆነ ለኢራን ኪሳራ ነው። ኢራን ትኩረቱ እሷ አካባቢ ላይ ብቻ ሳይሆን ወደ ሌሎችም ቦታዎች እንዲበተን ፍላጎት አላት። እንዲበተን ፍላጎት አላት። ውጥረቱ እንዲባባስ ፍላጎት አላት። ስለዚህ ከዚህ ፍላጎት አኳያ እዛ አካባቢ ብቻ ትኩረት ከተደረገ ጉዳት ስላለው ወደ ቀይ ባህርም አካባቢ ነገሩ እንዲሸጋገር ልታደርግ ትችላለች። ያ ማለት ሁለተኛ ግንባር በቀይ ባህር በኩል ልትፈጥር ትችላለች የሚል ነው። እንዴት አርጋ ምን አርጋ የሚለው አንደኛ ቀጠናው ላይ ወደ ቀይ ባህር አካባቢ ኢራን ጥሩ ግንኙነት ያላት ሀገር አለ። አንድ ሁለት ሌሎች ከኢራን ጋር ግንኙነት ያላቸው የሽብር ቡድኖች ወይንም የታጣቂ ቡድኖች አሉ። እነዚህን አካላቶች ልትጠቀም ትችላለች። ለምሳሌ ኤርትራን ልትጠቀም ትችላለች። ከኤርትራ ጋር ጥሩ ግንኙነት አላት፣ የቆየ ግንኙነት አላት። በተለይ ደግሞ በ2024 በ2025 ደግሞ በነፃነት የኤርትራን የአሰብና የምጽዋ ወደቦችን ኢራን በነፃነት ስትጠቀም ነበር። ያ በነፃነት የመጠቀም እድሏም
የባህር ኃይል ሎጂስቲኮችን ድሮንን ጨምሮ ሁሉ ኤርትራ ውስጥ እንድታሰፍር አድርጓታል። ይሄ በዓለም አቀፍ ሚዲያዎች ሁሉም የተዘገበ ጉዳይ ነው። አሏት ከኤርትራ ጋር ጥሩ ግንኙነት አላት ብቻ ሳይሆን እዛ የባህር ኃይል ሎጂስቲኮች ድሮንን ሁሉ ጨምሮ አሏት። ስለዚህ እሱ አንድ መታሰብ አለበት። አንድ ሁለት፣ በዛኛው በምስራቁ በቀይ ባህር በምስራቅ በኩል ደግሞ አልቃይዳ አለ፣ የሁቲ አማጽያኖች አሉ። እነዚህ ከኢራን ጋር ግንኙነት አላቸው። የኤርትራ መንግስት በምዕራቡ ሳይድ በቀይ ባህር የምዕራብ ሳይድ እና አልቃይዳ እና ሁቲ በምስራቁ ሳይድ እና ሁቲ ደግሞ ሶማሊያ ላይ ካለው አልሸባብ ጋር ታክቲካል የሆነ ደግሞ ግንኙነት አላቸው። ታክቲካል የሆነ ማለት ነው፣ ስትራቴጂክ የሆነ ሳይሆን ታክቲካል የሆነ ግንኙነት አላቸው ከአልሸባብ ጋር። ስለዚህ ኢራን ከኤርትራ ጋር ያላትን ግንኙነት ተጠቅማ ከነ ሁቲ ጋር ያላትን ግንኙነት ተጠቅማ እነ ሁቲ ደግሞ ከአልሸባብ ጋር ያላቸውን ታክቲካል ግንኙነት ተጠቅማ ባበል መንደብን መቆጣጠር ወይንም ደግሞ መዝጋት የምትችልበት እድል አለ። ምን አድርጋ የሚለውን ይተነተናል። በነገራችን ላይ እንደ ሴናሪዮ ነው የሚያቀርበው። አንደኛ ኤርትራ ውስጥ ባሏት የባህር ኃይል ሎጂስቲኮችና ድሮንን ተጠቅማ ጅቡቲ ላይ ያለውን የአሜሪካን ቤዝ ወታደራዊ ቤዝ ማጥቃት ትችላለች። አንድ አልሸባብን ደግሞ በመጠቀም እዛ አካባቢ ላይ የባህር ውንብድና በመፈጸም አሜሪካ ቤዟ ላይ ያለውን የባህር ኃይል ወደ ኤርትራ ብቻ እንዳያተኩር ደግሞ ትኩረቱን የመበተን ስራ ደግሞ በአልሸባብ በኩል ሊሰራ ይችላል። እነ ሀውቲ እና አልቃይዳ ያላቸውን የጦር አቅም ተጠቅመው እስራኤል ላይ ሚሳኤልም ሮኬትም መተኮስም የሚችሉ ናቸው። በተመሳሳይ እዛው አካባቢ ላይ መርከቦች እንዳይንቀሳቀሱ መዝጋት ይችላሉ። ይሄንን በማድረግ አንድ 10ኛ የሆነው ወይንም ደግሞ 10% የሚሆነውን የዓለም ኃይል የሚተላለፍበትን መስመር እንደዚሁ ጥርቅም አርጋ ልትዘጋ የምትችልበት እድል አለ። ይሄ ነገር ታስቦበታል ወይ ይላል ሆርን ሪቪው። ይሄ እድል አለ። ሴናሪዮ ነው የሚያስቀምጠው፣ ሴናሪዮ ነው። ይሄን በማድረግ ኢራን አካባቢው ላይ ብዙ ነገሮችን መፍጠር ትችላለች። የመርከቦችን እንቅስቃሴ ማስተጓጎል ትችላለች። ያው እንደተለመደው የሆነ ጊዜ የሁቲ አማጽያን እንደዚሁ ዘግተው የምታስታውሱ ከሆነ በእስራኤል እና በኢራን የ12ቱ ቀን ጦርነት ወቅት በኬፕ ታውን በኩል በደቡብ አፍሪካ በኩል ነበረ የሚያልፉት። በዚህ በቀይ ባህር በኩል ማለፍ የነበረባቸው መርከቦች ማለት ነው። ያ የነዳጅ ዋጋን በደንብ አንሮታል። የኢንሹራንስ ዋጋ በጣም እንዲጨምር አድርጎታል። በራሱ ብዙ መስተጓጎሎችም ተፈጥሯል እና እንዲህ አይነት ችግሮችን መፍጠር ትችላለች የሚል ነገር ያነሳል። ይሄ ጉዳይ ደግሞ ለኢትዮጵያ በጣም በጣም የበለጠ ስጋት የሚፈጥር ጉዳይ ነው። ለኢትዮጵያ ደግሞ የበለጠ የሚያሳስብ ጉዳይ ነው ይላል ሆርን ሪቪው። በዚህ መንገድ ራሷ ጋር 20% ቀይ ባህር ላይ ደግሞ 10% የዓለም ኃይል የሚተላለፍበትን መንገድ የመዝጋት እድል አላት ይላል ሆርን ሪቪው። ይሄ የኢትዮጵያ መንግስት ስጋት ነው። የኢትዮጵያ መንግስት ስጋት ነው። መደረግ አለባቸው የሚላቸው ጉዳዮች አሉ። ችላ መባል የለበትም። ይሄ ጉዳይ ትኩረት ሊሰጠው ይገባል ይላል። መደረግ አለባቸው የሚለው አንዱ ጉዳይ ግን ከዛ በፊት የመሆን እድሉን በተወሰነም ደረጃ አንዳንድ ጥያቄዎችንም ያነሳል።
ምናልባት የኤርትራው መንግስት ኢሳያስ አፈወርቂ ተገማች ባለመሆናቸው ምክንያት ከሁኔታው ለውጥ ጋር አያይዘው ኢራን እንዲህ አይነት እድሎችን እንዳትጠቀም ሊያደርጉ ይችላሉ ወይንም ላይስማሙ ይችላሉ። እሱ አንድ ታሳቢ የሚደረግ ጉዳይ ነው። ሁለት አልሸባብ የራሱ የሆነ ነፃነት ያለው ስብስብ ነው፣ በኢራን ስር አይደለም። ስለዚህ የሃይማኖትም ጉዳይም አለ። ከዛም አኳያ ለኢራን ላይስማማ ይችላል። ከነ ሁቲ ጋር ነው ግንኙነት ያለው። ግንኙነቱም ትራንዛክሽናል ነው፣ ከጥቅም ጋር የተያያዘ ነው። ሎጂስቲክ ስልጠና ምናምን ነገር ስለሚያቀርቡለት ነው እንጂ በርዕዮተ ዓለም በምናምን ደረጃ ደንብ የጠነከረ ግንኙነት ያላቸው አይደሉም። በዚህ ምክንያት አልሸባብም ላይስማማ የሚችልበት እድል ቢኖርም ነገር ግን ሁኔታው በጣም ተለዋዋጭ ስለሆነ የሚሆነው ስለማይታወቅ የመሆን እድሉ ደግሞ በጣም ሰፊ ስለሆነ ከዛ ውጪ ደግሞ ተጨባጭ የሆኑ የባህር ላይ ያሉ እንቅስቃሴዎች በመኖራቸው ምክንያት ለምሳሌ ኢራን ከኤርትራ ጋር ያላት ግንኙነት በጣም ተጨባጭ ነው። የሁቲ አማጽያን የቀይ ባህርን ባቤል መንደብን እንዘጋለን የሚል ዛቻ አቅርበዋል ቅርብ ጊዜ። እሱ በጣም ተጨባጭ ነው። ሶማሊያም ላይ ያየነው ነው የባህር ውንብድናን ማለት ነው። እነዚህ ተጨባጭ የሆኑ ጉዳዮች ስለሆኑ ነገሮችም እየተወሳሰቡ እየመጡ ስለሆነ እዛ ላይ ብቻ ወደ ኢራን ያለችበት ወይንም የሆርሙዝ ሰርጥ ላይ ብቻ ማተኮሩ ችግር አለው። ወደዚህ ጉዳይ ወደዚህም አካባቢ መታየት መቻል አለበት። አንድ የትኩረት ማዕከል መሆን መቻል አለበት። የኤርትራ መንግስት ላይ ዲፕሎማሲያዊ ጫና መደረግ መቻል አለበት የሚል ምክረ ሀሳብ ያቀርባል። ጽሁፉ ወይም ትንታኔው ይህንን ነው የሚመስለው። በተረፈ ግን አንብቡት። እንዳልኳችሁ የኢትዮጵያ መንግስት በዓለም አቀፍ ጉዳዮች እና ቀጠናዊ በሆኑ ጉዳዮች በተለይ ቀጠናዊ በሆኑ ጉዳዮች ላይ ያለው አቋም የሚንጸባረቀው ሆርን ሪቪው ላይ ነው። ይህንን ጉዳይ የኢትዮጵያ መንግስት አቋም አድርገን ብንወስደው በጭራሽ አልተሳሳትም፣ ስህተት ውስጥ አንወድቅም። እና የኢትዮጵያ መንግስት ጉዳዩ እንዳሰጋው ማየት እንችላለን። ኢራን ላይ እየሆነ ያለው ጉዳይ ወደዚህ ወደ ቀይ ባህር የመምጣት እድሉ በጣም ሰፊ ነው። በነገራችን ላይ የትንታኔው የማይሆን ነገር ነው ብዬ የማስበው አይደለም። እንዳልኳችሁ ነው የኢራን ጉዳይ በጣም እየተወሳሰበ ነው። የሁቲ አማጽያን ቀይ ባህርን እንዘጋለን የሚል አቋም ይዘዋል። ይህንን አስቀድመን የተናገርነውን ጉዳይ ነው፣ ጦርነቱ እንደጀመረ አካባቢ ማለት ነው። ስለዚህ ብዙም ኢትዮጵያ በዚህ ጉዳይ ላይ ብትሰጋ ያን ያክል ችግር ያለው አይመስለኝም። ተጨባጭ ካልሆነ ትንታኔ የመነጨ ስጋት ነው ማለት አንችልም። እንደውም ተጨባጭ ከሆነ ትንታኔ የመጣ ስጋት ነው የሚል ግምት ነው ያለው። እንደዛ አይነት መረዳት ነው ያለው። ባለፈው ታስታውሱ ከሆነ ጦርነቱ እንደተጀመረ አካባቢ በብልጽግና ሳይድ በኩል ጊዜው አሁን ነው የሚል ትልቅ መፈክሮች ሲሰሙ ነበር። አሜሪካና እስራኤል በድንገት ኢራን ላይ ጥቃት እንደፈጸሙ ማለት ነው። ያጣነውን የባህር በራችንን ማስመለስ የምንችልበት ትክክለኛው ወቅት ይሄ ነው የሚል ነገር ሲያነሱ ነበር። አሁን ትኩረት ወደዛ አካባቢ ስለሆነ እዚህ ጋር የራሳችንን የቤት ስራ መስራት እንችላለን ከሚል መረዳት ማለት ነው። እና እሱን በሚመለከት የሰራነው አንድ ፕሮግራም ነበር። እንደውም የባህር በር ለማግኘት ትኩረት ቢገኝበት የተሻለ ነው። ትኩረት ማጣቱ ለኢትዮጵያ ምንም የሚጠቅም ጉዳይ አይደለም። ኢራን ላይ የተጀመረው ጦርነት ደግሞ ለኢትዮጵያ አሁን ሌላ ጦርነት ውስጥ እንድትገባ እድል ይዞ የመጣ ሳይሆን እንደውም ጦርነት ውስጥ መግባትን የበለጠ ውስብስብ ያደረገባት ነው። አንድ የኃይል አሰላለፍ ለውጦች አሉ። ትላንት
ከኢትዮጵያ ጋር የሆኑ ትላንት ከኤርትራ ጋር የሆኑ ሀገራቶች አሁን በጋራ ገጥመው ነው እየሰሩ ያሉት። ወደ ራሳቸው ጉዳይ ላይ ያተኮሩበት ሁኔታ አለ። አሁን በጋራ ሁሉ የሆኑበት ጉዳይ አለ፣ ቅድሚያ የሚሰጡት ጉዳይ አለ። መቼም የኢትዮጵያ ጉዳይ ሁለተኛ ጉዳያቸው እንጂ የመጀመሪያ ጉዳያቸው አይሆንም። እዛ እየተፈጸመ ያለው ነገር ጥቃቱ ራሳቸውም ላይ እየደረሰ በመሆኑ ምክንያት ራሳቸው ላይ ማተኮራቸው የማይቀር ነው፣ በጋራ መቆማቸው የማይቀር ነው እና በኢትዮጵያና በኤርትራ መካከል በሚፈጠሩ ጦርነት ምክንያት መለያየት ወይም መከፋፈሉን አይፈልጉትም። ሁለተኛ የኢራን ጦርነት ኤርትራ የያዘችውን የባህር አካባቢ በጣም ተፈላጊ የሚያደርግ የሁቲ አማጽያን አሉ። ኢራንም አካባቢውን ልትፈልገው ትችላለች። ስለዚህ አሜሪካንም እስራኤልም እዛ አካባቢ ላይ ሆነው የሁቲ አማጽያን የሚያደርጉትን እንቅስቃሴ ማክሸፍ የሚችሉበትን እድል መፍጠር ሊፈልጉ ይችላሉ። በሻዕቢያ ፍላጎት የሚወሰን ቢሆንም በእነ አሜሪካ እና በእነ እስራኤል በኩል እንደዚህ አይነት የፍላጎት ለውጥ መምጣቱ ለሻዕቢያ እድል ይዞለት ይመጣል። ኢትዮጵያ በዚህ ሰዓት ወደ ጦርነት ልግባ ብትል የሚፈልጉት ጉዳይ አይደለም እና አሜሪካም እና እስራኤልም ላይፈልጉት ይችላሉ። ሁለት ሶስተኛ ኢትዮጵያ እና ኤርትራ ጦርነት ቢጀምሩ ጉዳዩ እየተባባሰ ነው የሚመጣው። እንደገና ይሄ ምስራቅ አፍሪካም ሌላ የፕሮክሲ ጦርነት የሚደረግበት አካባቢ ነው የሚሆነው እና አሜሪካ ደግሞ ጦርነቱን በአጭሩ መቋጨት ነው የሚፈልጉት። ለዛ ነው የድርድር ጥያቄም እያነሱ ያሉት። አሁንም ከፍላጎታቸው ከእቅዳቸው ውጪ ነው እየሄደባቸው ያለው። ኢትዮጵያ ጦርነት ልጀምር ብላ የምትወስደው እርምጃ ነገሩን ያባበሰዋል። ለኢራን እንጂ ለእነ አሜሪካና ለእነ እስራኤል የሚጠቅም ጉዳይ አይደለም። በዚህ ምክንያት ወቅቱ አይደለም፣ እንደውም ለኢትዮጵያ የሚመች አይደለም የሚል ነገር አንስተን ነበረ ባለፈው ዕለት። የሚመች አይነት ነገር አይደለም፣ እንደውም በአብዛኛው ይዞት የሚመጣው ነገር ስጋት ነው የሚል ተጨባጭ ከሆነ ትንታኔ መነጨ ስጋት ነው ልላችሁ ፈልጌ ነው። በኢትዮጵያ መንግስት በኩል ስጋት መኖሩ ግን በዛ መልኩ ብቻ ሊታይ ግን የሚችል ጉዳይ አይደለም። በዛ መልኩ ሊታይ የሚችል ጉዳይ አይደለም። ምናልባትም ከፍላጎትም ጋር ደግሞ ተያይዞ ሊታይ ይችላል። ከፍላጎትም ጋር ኢትዮጵያ በዚህ ሰዓት ላይ ኤርትራን እያሳጣች ነው። በዚህ ጽሁፍ ካያችሁት ራሷን ተጠቂ አድርጋ እያቀረበች ነው። ራሷን አማራጭ ተደርጋ እንድትታይም እየፈለገች ነው። የምጽዋንም የአሰብንም ወደብ ትጠይቃለች እና እያለች ያለችው እነዚህን ወደቦች ለሻዕቢያው መሪ ለፕሬዝዳንት ኢሳያስ አፈወርቂ ትታችሁ ከኢራን ጋር ብቻ የምታደርጉት ጦርነት ብዙ አዋጣ። እናንተ እዛ ላይ አተኩሩ፣ ነገር ግን እዚህም ደግሞ ትኩረት ያስፈልጋል። የግድ እዚህ መምጣት አይጠበቅባችሁም። የባቤል መንደብ ወይንም የቀይ ባህር ጉዳይ የበለጠ የሚያሰገው አካል አለ። ስለዚህ ያንን አካል ደግፉት። በእናንተ ድጋፍ እነዚህን አካባቢዎች ተቆጣጥረን የእስራኤልን የአሜሪካንን ፍላጎት ማስፈጸም እንችላለን የሚል የድርድር ፕሮፖዛል እያቀረበም ነው የትንታኔ። በነገራችን ያንንም አይነት ነገር እያቀረበ ነው፣ ፕሮፖዛል ነው እያቀረበ ያለው። እናንተ እዛ ጋር አተኩሩ፣ ግን ወደዚህ ሊመጣ የሚችልበት እድል አለ። ስለዚህ ወደዚህ ደግሞ ሊመጣ የሚችልበትን እድል አስባችሁ እሱን ሊያስቀር የሚችሉ እርምጃዎች አሁን መሰራት አለባቸው። ከነዛ እርምጃዎች ውስጥ አንዱ ኢሳያስ አፈወርቂ ላይ የዲፕሎማሲ ጫና መፍጠር አንድ። ከነዛ ውስጥ አንዱ ምናልባት ኢትዮጵያ ወደ ባህሩ የምትጠጋበትን እና ለራሷም ደህንነት ስትል የአሜሪካንንም የእስራኤልንም ፍላጎት ለማስጠበቅ ስትል ሚናዋን እንድትወጣ አግዙ የሚልም ፕሮፖዛል እና ያንን ነገር የሚያሳይ ነው።
በአንድ በኩል እንዳልኳችሁ ስጋት አለው። ይሄ ነገር ወደዚህ ከመጣ ምንድን ነው ሊሆን የሚችል? ለምሳሌ ኢራን ከኤርትራ ጋር ባላት ግንኙነት እዛ አካባቢ ላይ ድሮኖችን እየተጠቀመች የአሜሪካንን ቤዝ ብታጠቃ፣ ፈጣን ትንንሽ መርከቦችን እየተጠቀመች የትልልቅ መርከቦችን እንቅስቃሴ ማስተጓጎል ብትችል፣ የሁቲ አማጽያንን እንደዚሁ ብትደግፍ፣ ሎጂስቲክም ምንም እያቀረበች የጦር አቅማቸውን እያዳበረች በእነሱም በኩል ሊወጡ የሚችሉትን ሚና እንዲወጡ ብታደርግ ለኢትዮጵያ በጣም አደገኛ ነው። እሺም ወደ ጦርነቱ ልግባ ካለች ያው እነ እስራኤልን እነ ዩኤኢን እነ ሳውዲን የመታ ሚሳኤል ኢትዮጵያንም አይስታትም። እና አስቡት እንግዲህ ስንት ኮሪደር ልማት ሊፈርስ እንደሚችል እሱ ያሰጋል በጣም። እና ኢትዮጵያ አሁን እንደ አማራጭ መታየት እየፈለገች ነው ያለችው። ነገሩ የሚመጣ ከሆነ እና አሜሪካም እና እስራኤልም እንደ አማራጭ ሊያዩት ይገባል። እና ያ አይነት ፕሮፖዛል ከዛ ስጋት የመነጨ አይነት ፕሮፖዛል እየቀረበ ነው ያልኳችሁ በዛ ምክንያት ነው። የመሆን እድሉ በጣም ሰፊ ነው። የኢራን ፍላጎት ነገሩ በጣም እንዲወሳሰብ፣ ዓለም ሁሉ እንዲጨነቅበት፣ ያው ሲጨነቅበት መግባቱ አይቀርም። ግን አሁን ባለው አይነት ሁኔታ መደራደር መሪዋን ካጣች በኋላ ለኢራን ሽንፈት ነው። የድርድሩም ውጤት ምን ሊሆን እንደሚችል ግልጽ ነው። ኢራን በበቀል ስሜት ነው አሁን ላይ ጦርነቱን እየቀጠለች ያለችው። ግን እዛው ብቻ ታጥራ ከሁሉም ጋር እየተዋጋች ግን አስቸጋሪ ነው። እንዳልኳችሁ ነው። ኔቶም እየገባበት ነው። ቱርክም እገባበታለሁ እያለች ነው። ምክንያቱም ወደዛም አካባቢ ሚሳኤል ተኩሳለች ነው የሚባለው። ግን ኢራንን ያልተኮስኩም ነው የምትለው። እንግዲህ ማን እንደተኮሰ አይታወቅም። እስራኤልም ልትሆን ትችላለች። ሌሎቹን አካላቶች በሙሉ ኢራን ላይ እንዲረባረቡ ለማድረግ ማለት ነው። ነገሩ እንዲህ እየሰፋ እየተወሳሰበ ከመጣው የሚጨነቅበት የሚያስብበት ጉዳይ ከሆነ ኢራን በዚህ ውስጥ የመትረፍ እድል፣ ጊዜ ማግኘት እድል ይኖራታል እና በቀጥታ እሷ መሆኗ በማይታወቅ አይነት መልኩ ጉዳዩን እንደገና ደግሞ ወደ ቀይ ባህር ደግሞ ይዘው ደግሞ ብትመጣ ሌላ አጀንዳ፣ ሌላ ጉዳይ ነው የሚሆነው። ትኩረት ወደዚህ የመከፈል እድል ሁሉ ይኖረዋል። እዛ በተወሰነ ደረጃ ጊዜ ማግኘትም ትችላለች እና እሷ እንደሆነች በማይታወቅ አይነት መልኩ ኤርትራ ላይ ሌላ የጦር ግንባር ልትፈጥር እንደምትችል ማሰብ ያስፈልጋል ነው የሚለው የሆርን ሪቪው ትንታኔ ወዳጆች። Salam.